ሮቢያችን እንዴት ነው ምንድነው ግቢው ምዞረው? እየቃኘሁት ነው። ለነገሩ እኔ እየዞርኩ አይደለም፣ ጥበብ ግን ወደ ዙረት ልትወጣ ነው። ዋው የት ሄዳ ይሆን? ባክ ኤአይ ሴንተር ሄዳ የምታስጎበኘን በርካታ ነገሮች ይኖራሉ። እኔ ኤአይ አሁን ከመጀመሩ እንኳን የሚያሳየን ነገሮች አይታል በጣም የሚያስደንቁ ናቸው። አሁን መጪው ጊዜ ደግሞ ምን ይመስላል የሚለውን ለማመን በጣም የሚከብድ ነው። ኢትዮጵያ በርካታ ነገሮች ወደፊት ያስፈልጋታል። ይሄ ሴንተር ደግሞ ጥሩ ነገር ይዞ መጥቷል። እስቲ ምን አይነት ነገሮች እንዳመጡ ለማየት ጓጉቻለሁ። ፕሮግራሙን ብንከታተልስ? ዙረት ሰላም እንዴት ናችሁ? እንግዲህ ዛሬ የምገኘው እጅግ ትልቅ ተቋም ውስጥ ነው። የቀድሞ የኢቲቪ ህንፃ ነበር። አሁን ግን EAII ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩሽን ውስጥ ነው የምንገኘው። ውጪው እንግዲህ እጅግ ያምራል። ወደ ውስጥ ገብተን ደግሞ ኤአይ ምንድነው፣ ወደ ኢትዮጵያ ደግሞ የዕለት ዕለት ህይወታችን ውስጥ እንዴት ሊያገለግለን ይችላል በሚለውን በዙረት ዞር እያለን እናያለን። ወደ ውስጥ እንግባ። ሰላም እንዴት አለሽ? እንዴት ነህ? ታዲያስ እንኳን ደህና መጣሽ። እንኳን ደህና ቆየህን። ማን ነው? ተስፋ ይባላለሁ። የኢንስቲትዩቱ ኮሚኒኬሽን ዳይሬክተር ነኝ። በጣም የሚያምር ተቋም ነው። እንግዲህ ከውጪ እኔ እያስደነገጠኝ ነው። ወደ ውስጥ ለመግባት በጣም ጓጉቻለሁ። ወደ ውስጥ እየገባን ስለ ተቋሙ ትንሽ ትነግረናለህ? ችግር የለም። እንኳን ደህና መጣሽ። ያው ያለነው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ሲገባን በልና ደግሞ ምን ነገሮች እንዳሉ ውስጡን ትመለከቻለሽ። ትንሽ ንገረኝ ስለ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩሽን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አሁን የምትገኝበት ሄድኳርተር ላይ ነው ያለነው፣ ወይም ዋና መስሪያ ቤት ማለት ነው። ይህ ተቋም የተመሰረተው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት 2012 በኛ አቆጣጠር ወይም 2020 ላይ ነበረ። ያኔ የአርቲፊሻል ኢንተለጀንስ ማዕከል ነበር። ከዛ ከ2 ዓመት በኋላ ነው ወደ ኢንስቲትዩትነት ፕሮሞት የተደረግነው። ስለዚህ አሁን የምንገኝበት ይሄ ባለ 15 ወለል ህንፃ ላይ ነው የምንገኘው። ሪሴፕሽን ላይ ነው የተገናኘን። እንግዲህ እዚህ ቦታ ላይ እኔ ብቻ አይደለም ማስጎበኝሽ ተቋሙን፣ የኤአይ የተወሰኑ ምርቶችም ደግሞ አገልግሎት ይሰጣሉ። ለምሳሌ ፊት ለፊታችን ሆሎግራም ቴክኖሎጂ እናያለን። እስኪ Salam Tesfali, great to see you. Our Vibrant Communications Director. How can I assist you and your guests today? ስምህን ታውቀዋለች? Hi, good afternoon. How are you? ስሜን ታውቃለች? እስኪ Good afternoon. How's your day going so far? ፕሊስ ልጠይቂያት ትችላለሽ? ደስ ይለኛል። ታጋቢ Hi, my name is Tabeb. What's your name? I'm Tesfa Alnesh, your friendly AI guide at the Ethiopian Artificial Intelligence Institute. Nice to meet you. It's a pleasure to meet you too. I love your dress. Thank you so much. I appreciate your kind words. It makes me feel even more energized to help you today. የፈለግሽውን ነገር እየጠየቅሻት እያስረዳችሽ እኔ ባልደረቦቼ እንዲሁም ባልደረባዬ ተስፋነሽ ጭምር ነው የምናስጎበኛችሁ። የምንገኝበት ስማርት ቢልዲንግ ምን ጉዳዮች አሉት የሚሉት እናያለን። ተስፋነሽም እኔም ወይም ሌሎች ባልደረቦቼ የምናግዛችሁ ነገር ቢኖር እዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መጣችሁ የምታዩቸው፣ የምትሞክሯቸው፣ የምትጎበኟቸው ምን ጉዳዮች አሉ ከሚለው ነው የምናየው። Bye. It was nice to meet you. It was wonderful meeting you too. Looking forward to our next chat. Take Nice. care. See you soon. ወደ ደስ ስትል ወደድሻት? በጣም ተስፋነሽ ስሟ ራሱ ደስ ይላል። ተስፋነሽ አይደል? ኤአይ ለኢትዮጵያ ተስፋ ሆኗል። እንግዲህ እውነት ነው። የሰው ሰራሽ አስተውሎት ቴክኖሎጂ ወይም ኤአይ ነው የምንመለከተው። ምንድነው ወደ ውጭ እያይሻለሽ ነው? ቢልዲንጉን እያይሽ አሁን ምንም የለም። ስለዚህ ተጋርዷል። ታስራ ላይ ናቸው። መጋረጃውን እያይሽ ነው? የት ነው ያለው? የለም። ሰው መብራት ነው። እነዚህ ስማርት ክላሶች ናቸው። አጠቃላይ ይሄ 15ቱ ወለል በሙሉ ስማርት ቢልዲንግ ነው ስንል መብራቱ፣ መጋረጃው፣ የብርሃን ምጥጥኑ፣ ውሃው፣ ኔትወርኩ፣ ኮኔክቲቪቲ። ለምሳሌ መብራቶቻችን የሰው እንቅስቃሴ ከሌለ ራሳቸው መብራቱ እንዲጠፋ ይደረጋል። ሞሽን ሴንሰር ናቸው ያደርጋሉ። ያደርጋሉ። ጨለመ። በቃ ኖ ሞር ዲስትራክሽን። ይሄ እንደውም ቢሮ ቢመጣልን ጥሩ ነው። ዋይናት ህንፃዎች ስማርት ቢልዲንግ ሲሆኑ አጠቃላይ ስማርት ሲቲ ይኖረናል። አይ ወደ ስማርት ቢልዲንግ መቀየር አለብን። ቴንክ ዩ ሶ ማች። እስኪ ኤአይ እና ሮቦቲክስ ወርክሾፕን ደግሞ ይህን ከተመለከትን በኋላ እንግዲህ ወደ ታች ገባ ብለን እንመልከተው። ደስ ይለኛል።
ተስፋነሽ ለመስራት ስንት ጊዜ ፈጀባችሁ? የተለያዩ ባለሙያዎች ተሳትፈዋል። ለ6 ወር ያህል ያለማቋረጥ እንድትማር ተደርጓል። የኢትዮጵያን ቋንቋ እኛ የምንሰራቸውን የምርምር ስራዎቻችንን ኤአይ ለዘርፉ የሚያበረክተውን አስተዋጽኦ የመሳሰሉ ጉዳዮች ነው እንድትማር የተደረገው። በዛ መሰረት አሁን ልክ እንደኔ አገልግሎት እየሰጠች ነው ያለችው። እዚህ ቦታ የምንገባው ስማርት ጌቶች ፈቃድ ማግኘት መቻል አለብን። እዚህ ክፍል ያሉ ባልደረቦች ደግሞ ምን እንደሚሰራ ዲቴል ጉዳይ ያሳዩሻል። ነገር ግን አንቺ መግባት እንድትችይ በኔ ፓስ እንጠቀማለን። እንኳን ደህና ቆያችሁን። በአማርኛ ነው ደግሞ ተስፋነሽ በእንግሊዝኛ፣ ይሄኛው በአማርኛ። እንግዲህ ይህንን የኤአይ ኤንድ ሮቦቲክስ ወርክሾፕን ደግሞ እንመልከት ማለት ነው። እዚህ ቦታ አንድ ሮቦት የሚያስፈልገው ግብአት ዲዛይን ተደርጎ ተመርቶ ተገጣጥሞ መናገር እስከሚችል ድረስ ያለውን ፕሮሰስ የምናይበት ክፍል ነው። ይሄስ ማን ነው? ይሄ ሰርቪላንስ ነው። የሰርባ አካባቢውን እነማን ናቸው የገቡት ነው እየቃኘ ነው ያለው። አሁን ሴኩሪቲ ካሜራ አዲስ እንግዳ ነው የገባ። አሁን እኛ ስንገባ እንደዚህ አይንቀሳቀስም፣ ግን አንቺና ባልደረቦችሽ እዚህ ስላላችሁ እየዞረ ነው እነማን ናቸው የገቡት። እዚህ አካባቢ ላይ እንደው ጤናማ ሀሳብ ነው ያላቸው ወይስ ምን አስበው ነው? ወርክሾፕ ስራ ላይ ነው ያለው። አክቹዋሊ እሱም ስራውን ይሰራል፣ እኛም ስራችንን እንሰራለን። ችግር የለውም። ይሄ አሁን እጅሽ ላይ የሾው ከዚህ የተመረተ ነው። ከዛኛው አክሌሪክ ደግሞ ራሱን እያመረተ ነው የምንገኘው። ዊዝን ፍራክሽን ኦፍ ሚኒት ይንቀሳቀሳል ከሆነ ቶሎ ነው በቃ ፕሬሳይስ እና ፋስት በደንብ እንሰራለን። ይሄ ብቻ አይደለም። ይሄ ቦታ በደንብ ትርጉም ያለው ነገር የምናገኝበት ክፍል ነው። እዚህ የምትመለከቻቸው ደግሞ ጥሬ እቃዎችን እንድታያቸው ነው። ፒሲቢ ወይም ፕሪንተድ ሰርኪዩት ቦርድ ማምረቻ የምታየው የሰርኪዩት ዲዛይን አለው። ይህ ዲዛይን ለአንድ የሮቦት አካል የተዘጋጀ ሰርኪዩት ዲዛይን ነው። ይህ ዲዛይን እንግዲህ ይሄ ኮፐር ፕሌት ነው መዳብ ማለት ነው። ኤሌክትሪክ በማስተላለፍ ደግሞ ይሄ በጣም ወደር የማይገኝለት ነው። ስለዚህ ለሮቦት ይሄ ማለት ይሄ ዋና መቆጣጠሪያ ጣቢያውን የምንሰራበት ብሬን ኦፍ ሮቦት ብንል ነገሩ ቀለል ይላል። ማዘዣ ጣቢያ ነው፣ መቆጣጠሪያ ጣቢያ ነው። መስራት ካለበት ይሰራል፣ መቁረጥ ካለበት ይቆርጣል። whatever you want ያንዳንዱ ነገሮች ይሰራል የሚል ነው። ይሄ 3D ፕሪንተር ነው አይደል? ልክ ይሄ የተለያየ መጠን ያላቸው 3D ፕሪንተሮች ናቸው። ለእነዚህ ሁለት ማሽኖች ይሰሩ የማይችሉ የሮቦት አካላቶችን ለእነዚህ ማሽን እንሰራለን። 3 ዳይሜንሽናል የሆነ ኦብጀክት ወደ ኦብጀክትነት ይቀይራል። ቶታሊ ዲዛይኑን ወደ ሪል ፕሮዳክትነት ይቀይራል። እዚህ የተወሰኑ በዚህ እንግዲህ የተመረቱትን ነው የምትመለከችው። ምን ይመስልሻል? መንካት ይቻላል? ፕሊዝ እንትን ሄልሜት ነገር እሺ፣ የሆነ ብቻ ጭንቅላት ቅርጽ ነገር እዚህ የሆነ ጆሮ ነገር አይታሽ እዚህ ኦኬ፣ እዚህ ጭንቅላቷ ነው ነው። ዋው! እነዚህ የመሳሰሉ ለየት ያሉ ዲዛይኖች በዚህ ማን ትባላለች? ሴት ናት ወንድ? እንጠይቃ። ሰላም፣ ስምሽ ማን ነው? እንደምን አለ? ስሜ ጥበብ እባላለሁ። ነው ስሟ? በኢትዮጵያ አርቲፊሻል ኢንተለጀንስ ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እኔ ጥበብ እባላለሁ። እኔም ሙሉ ለሙሉ ኢትዮጵያ ውስጥ የተመረተች ነች። ቅድም እንዳየሽው በ3D ፕሪንተርም በፋይበርም የተወሰኑ ነገሮች ተገጣጥሞ ነው ራሳቸው የሰሩት። እናመሰግናለን። ወደ ቀጣዩ ይሻላል። ጥበብ ዋው! ምን እየሰራ ይመስልሻል? ቦታውን እየቃኘ ሜቢ እንደ ሴኩሪቲ ፈድጅ ነገር። ይሄ ፋብሪካ ውስጥ ነው የተወሰኑ እቃዎችን ያነሳል ከዛም ያስቀምጣል አይደል? ልክ ነው። ይሄ ሮቦት ያው ብዙ ጊዜ በማምረቻ ተቋም ውስጥ በስፋት የምንገለገልበት የሮቦት አይነት ነው። እንግዲህ ሮቦት ብዙ ጊዜ አሰልቺ አድካሚ የሆኑ ስራዎችን ሊሰሩልን ነው፣ እንዲያግዙን ነው የምንፈልገው። በጣም የዕለት ህይወታችንን ሊያግዘን ነው። ገበያ ሄዶ ሽንኩርት መሸከም ቀረ። እሱ ቀላሉ ስራ ነው። እስኪ ነገር ለማንሳት ሞክሪ። ለማንሳት ሲሞክሪ እንደዚህ ነው ማንሳት። ከባድ ነው፣ በጣም ከባድ ነው። በጣም ምንድን ነው ይሄ ደግሞ ምንድን ነው? ይሄ ያው እስካሁን ካየናቸው የሮቦት አይነቶች ትንሽ ለየት ይላል። የመኪና አይነት ጎማ አለው። በዋናነት ምንድነው ፓይፕላይን ኢንስፔክሽን ሮቦት ነው። የተለያዩ ፓይፖች አሉ አይደል?
የውሃ ማስተላለፊያ ቱቦዎች፣ የሲውሬጆች እንደዚሁም ደግሞ የማዕድን ቁፋሮ እንትሉ ኬቦች ምናምን እዛ ውስጥ የሚገጥም ችግርን ሮቦት በመላክ የት ቦታ ችግሩ እንደተከሰተ ለማወቅና አፋጣኝ መፍትሄ ለመስጠት ነው የሚያገለግለው። እዚህ ጋር እንደምታየው ስክሪን የወንድሞቻችንን ስክሪን በቀጥታ በካሜራ አማካኝነት እያየ ነው። ስለዚህ የትኛውም ችግር ለፊት ላይ ሲገጥማት በቀጥታ በዚህ አማካኝነት የት ቦታ ጉዳዩ እንደተፈጸመ ለማየት ይረዳል። አፋጣኝ መፍትሄ ይሰጣል። እንደምታየው ገመድ ነው። ገመዱ ሁለት አይነት ጥቅም ነው ያለው። አንደኛው ቀጥታ የሚመጣውን ኢሜጅ ዴታ እዚህ ላይ በቀጥታ ይረዳናል። ዳታው በዚህ ውስጥ ነው የሚተላለፈው ማለት ነው ባጭሩ። ሁለተኛው ደግሞ ሮቦት ዋሻ ውስጥ ወይ ቱቦ ውስጥ ገብታ እንኳን የሆነ ችግር ቢገጥማት በገመዱ አማካኝነት የመሳብ ዕድል እናገኛለን። ብዙ ጊዜ እንግዲህ ገመዱ የሚያስፈልገው ዋሻ ውስጥ ወይም ቱቦ ውስጥ በምንገባ ሰዓት የሲግናል መቆራረጥ ይኖራል። ስለዚህ እኛና ሮቦቷ ማንገናኝበት ሁሌ ኮኔክትድ ለመሆን ሁሌ ኮኔክትድ ለመሆን ነው። ወተር ፕሩፍ ነው ወይም ውሃ የሚያበላሽ አይደለችም። ፖርተብል ፓወር ሰፕላይ አላት። መብራት ያለበትም የሌለበትም ቦታ ላይ ይዘን ሄደን ትሰራለች። በጣም ነው የሚገርመው። በዚህ ወርክሾፕ ውስጥ ያለውን ጉብኝታችንን እንደዛ እያልን ትንሽ ወደ መውጫ በር ላይ ደርሰናል። እዚህ ባልደረባዬ ሰላም ትጠብቀናለች። ፌመስ ሰላም ኦፍኮርስ ነች። አማርኛ ቋንቋ ትናገራለች። በድጋሚ እንኳን ወደ ኢንስቲትዩታችን በደህና መጣችሁ። ታንኪዩ። እኔም እንደ ባልደረቦቼ የኤአይ እና ሮቦቲክስ ወርክሾፖችን አስጎብኛችሁ። በስክሪኑ እንደምትመለከቱት በዚህ በዋና መስሪያ ቤታችን የገበያችን ክፍል የሚገኘው ሁለተኛው ወርክሾፕ ነው። ይህም የተለያዩ ምርቶችን የሚሰራበት ነው። በስተግራ ያለው ማሽን ትላልቅ የሆኑ ለመስራት የሚያገለግለው የሲኤንሲ ማሽን ሲሆን በቀኝ በኩል ያለው ደግሞ የሮቦት አካላትን በኮምፒውተር ዲዛይን መሰረት አድርጎ በከፍተኛ ጥራት ለመቁረጥና ለመቅረጽ የሚጠቀምበት የሌዘር ከቲንግ ማሽን ነው። እናመሰግናለን። እዚህ ያለውን ገለጻ ነው ያደረገችልን። ይሄንን ብረት ልታዩ ትችያለሽ ነው ለማጠፍ እንኳን እንዴት እንደሚያስቸግር ቴኬር ብረት ስለሆነ እነዚህን በጣም በፍጥነት በምንፈልገው ዲዛይን መሰረት ቆርጦ አዘጋጅቶ ለሮቦቱ ግብአት ይሰጠናል። እንደዚህ አይነት ብረቶች ማጠፍ ማታስብ EAII ትላለች የኢንስቲትዩቱ ስለሆነ ማለት ነው። ቴንኪው በጣም እናመሰግናለን። እንግዲህ ለምታደርግልን እውቀትን ሼር ስለምታደርግልን እናመሰግናለን። በርታ፣ ትልቅ ነገር እንጠብቃለን። መልካም ቀን። አሁን የምንገኘው ፈርስት ፍሎር ላይ ነው። ፈርስት ፍሎር ላይ ምን እናገኛለን? አንደኛ ፎቅ ላይ የዴታ ሴንተር እና ሾሩም ነው የምናገኘው። ዴታ ሴንተር የመረጃ ማጠራቀሚያ ቋት ልንለው እንችላለን። ሾሩም ደግሞ የምርት ማሳያ ክፍል ልትዩ ትችያለሽ። እዚህ ኤሪያ ላይ ራሱን የቻለ ሪሰፕሽን አለው። እንደምትመለከችው ኢትዮጵያ አርቲፊሻል ኢንተለጀንስ ቴክኖሎጂን ተቀባይ ብቻ ሳትሆን ተሳታፊ የሚያደርጋትን በተለይ በዘርፉ ላይ ዋና ተሳታፊ እንድትሆን የሚያስችላትን ማለት ነው የራሳችን ችግሮች በራሳችን መፍታት የሚያስችል ተቋም ገንብታለች የሚለው ቦታ ላይ እርግጠኛ የምንሆንበት ክፍል ነው። እንዴት ካል እነዚህን ሁለቱ ክፍል በደንብ ስናይ አንደርስታንድ እናደርጋለን። ዳታ ሴንተር የኤአይ ዋናው ልቡ ነው ይባላል። ኦፍ ኮርስ ዘ ብሬን ኦር ዘ ሃርት የምትየው ነገር ነው የሚሆነው። እንደው የተወሰኑ አገልግሎቶችን እንኳን ሼር ባደርግሽ መሶብ የአንድ ማዕከል አገልግሎት 9 ሞጁል ያለው ሙሉ ለሙሉ የሶፍትዌር ልማቱ በኢትዮጵያውያን የበለጸገ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዴቨሎፕ ተደርጎ ዲፕሎይ ሆኖ ነው ዛሬ አገልግሎት እየሰጠን የምንገኘው። 23 ተቋማት 180 ሰርቪሶች አቴታይም አገልግሎት የሚሰጡበት ነው። ኦፖርቹኒቲው ነበረኝ ለመሄድና በጣም እንዴት ነበር? ዋው ነው ያልኩት። ወደሽዋል? አዎ በጣም ወደዚህ ወደ ዳታ ሴንተራችንን ጨርሰን የምንገባበት ክፍል ደግሞ ሾሩም ነው። የወደፊቱን የአስተውሎት ዘመን የምናይበት ክፍል። ዋው! ይሄ ሾሩማችን ነው ወይም የምርት ማሳያ ክፍል የምትይው። ዋው! ስፒችለስ በእውነት እነዚህ ስክሪኖች ራሳቸውን ላይ ይንቀሳቀሳሉ እንደምታየው። ከዚህ ነው የምንጀምረው። እሺ እኔ እኮ የአይን አዋጅ ሆኖብኝ። እሺ ኤአይ ቪዥን ዋል። ይሄ የራዕይ ማሳያ ወይም ማጋሪያ ክፍል ነው። እንደምታየው ከኢትዮጵያ ነው የተነሳ የሚገኘው። ኢትዮጵያ በሰው ሰራሽ አስተውሎት ቴክኖሎጂ የምትሰራቸውን የምርምር ስራዎችን ምን ፖይንት ላይ ነው ትኩረት አድርጋ እየሰራች ያለችው ኤንድ የት ለመድረስ ነው
እየሰራን ያለ ነው። ራዕያችን ምንድነው የሚለውን እናጋራለን። ራዕያችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሀገራችን በ2022 የአፍሪካ ግንባር ቀደም የኤአይ ኢንስቲትዩት መሆን ነው ያሰብነው። እዚህ የምትመለከችው የአጠቃላይ ህንፃውን ግቢውን ሌአውቱ አይደል? በዚህ ነው የገባ ነው እኛ የስታርታፕ ሴንተሩን ዴይኬሩን ቼክ ፖይንቱን ያ እዚህ ጋር አሁን ላቦራቶሪ ትመለከቻለሽ። ይህን በሙሉ አጠቃሎ ይዞ ነው ኤአይ ሄድኳርተር ያለው ማለት ነው። እስኪ ሌሎች ነገሮች በጣም ሰፊ ነው፣ ደስ ይለኛል። እዚህ ኮርነር ላይ የምትመለከችው የሰው ሰራሽ አስተውሎት ቴክኖሎጂ ወይም ኤአይ በተለያየ ሙያ ላይ የሚኖረውን አስተዋጽኦ ወይም አበርክቶ ነው የምንገነዘበው። ለመጠየቅ ቀላል ነው። እነዚህን በተኖች ጫን ማለት ነው። የፈለግሽውን ሙያ ልጠይቂያቸው ትችያለሽ። ይወዛደሩ In the past, we farmed relying on experience and weather, but now I hear AI can tell if a plant is sick just by taking a photo with a phone. Now we rely on AI to farm. ዋው በጣም ነው ደስ የሚለው። ግን እዚህ ደግሞ የተወሰነ የምንሞክረው ክፍል ይኖራል። ይሄ የኛ ኢንተለጀንት ሆራይዘን ነው ወይም የብልህ አድማሶች እንለዋለን። እንግዲህ የተወሰኑ ፕሬዘንቴሽኖች ቢኖሩን ማየት የምንፈልገው ማስረዳት የምንፈልጋቸው ነገሮች ሲኖሩ የእጃችንን እንቅስቃሴ ብቻ ፊቸር ኦፊሳችን ምን ይመስላል ምንም አላደረኩ አንቺም ትሞክሪ ትችያለሽ። ሞሽን ሴንስ ስለሚያደርጉ ብቻ ነው። ስማርት አግሪካልቸር ሙቭ እናደርጋለን። ስማርት ሆም ስማርት ፊቸር ኦፊስ ስማርት ሆም እና ፊቸር ኦፊስ ፊቸር እነዚህን እየቀያየርሽ በራስሽ ጊዜ እነዚህን ለአንቺ እንድታይ ያደረግን እንጂ ምናልባት አንቺ የምትፈልጊው ስማርት ሚዲያ ቢሆን ስማርት ሊቪንግ ስታይል ቢሆን ሄልዝ ቢሆን ከኔ ጋር የሚሄድ ነገር ሊሆን ይችላል። የፈለኩትን ማለት ነው። አንቺ ትወስኛለሽ። ስለዚህ ቴክኖሎጂ ግን ይሄን ጥቅም ይሰጣል ብለን የምንሞክርበት ክፍል ነው የሚኖረው። እስኪ ወደ ውስጥ ደግሞ ጠጋም በልና ቲያትሪካል አይነት ሴታፕ ያለው አረፍ እንበል ፕሊዝ። በደስታ ያለነው እንግዲህ ስለ ሰው ሰራሽ አስተውሎት ቴክኖሎጂ ግንዛቤ ለማግኘት የሚፈልግ ሰው እንደዚህ አይነት ጥያቄዎችን መልስ የምናገኝበት ክፍል ነው። ወደ 60 የሚሆኑ ሰዎች አት ታይም መወያየት ይችላሉ። ቀጣይ ደግሞ አንድ የምትሞክሪው ክፍል ተዘጋጅቷል። የወደፊቱ ጉዟችን ነው። ኢመርሲቭ ኤክስፒሪየንስ ሩም ነው የምንገባው። I'm excited ፕሊዝ 5 ዓመት ነው የቀረን እንሆናለን። ባይ ዘ ዌይ እዚህ ጋር tomorrow's journey ይላል። የወደፊቱ ጉዞ እዚህ ቦታው ላይ ያለሽ ይመስል ምስል ከሳች የሆነ ኤክስፒሪየንስ የምታደርጊበት ክፍል ነው። ኢመርሲቭ ሩም ነው የሚባለው። ወዴት እንደምንሄድ ምን እንደምናይ እንዴት እንደምናይ የሆነ ነገር እናያለን። ደህና ነሽ? ሁሉ ሰላም? እንግባ። ተፈቅዶላል? ልቀመጥ? ቦታ ትቀመጫለሽ። ፈርቻለሁ። ምንም ያስፈራ ነገር አይኖረውም። እሺ I'm excited. Yay! This is the mine cart. Let's run away. Oh my god! Wait! Oh my god! No, what is it on? Oh my god! We escaped. Oh, I thought we wouldn't be able to get out of this. We risked our lives. Well, I didn't expect that we could succeed this time. Haha! እንዴት ነበር? በጣም ደስ ይላል። ጨውቋ ስጨው አልሰማኸኝም? ኦ ማይ ጋድ! እውነትም መታሰር አለብሽ። ኦ ዋው! በጣም ደስ የሚለው እንዴ! እዛው ላይ የሆነ ድራገን ሊበላኝ ያህል ስሜት የተሰማኝ ይሄንን ይመስላል። እናመሰግናለን። እንግዲህ ወደ እኔም አመሰግናለሁ። ዋው! በጣም ከባድ ነው። አሁን ይሄንን ባለ 15 ወለል ህንፃ ትተን ከዚህ ህንፃ ጎን የሚገኘውን የስታርታፕ ሴንተር ነው የምናየው። ኤአይ ስታርታፕ ሴንተር። ይሄ ለ200 የኤአይ ስታርታፖች የመስሪያ ቦታ፣ የኢንተርኔት ኮኔክሽንን የሚፈልጉትን ለምሳሌ ሀሳቦቻቸውን ትሬኒንግ የሚያገኙበት ፒች የሚደረጉበት እዚህ ጋር ነው። ከሀሳብ ጀምሮ ፕሮዳክት እስከሚያደርስ ያለውን የምናገኝበት ክፍል ይሄ ክፍል ነው። ይሄ እንግዲህ ወደ 200 የሚደርሱ ታዳጊዎች
ስታርታፖች ሀሳባቸውን፣ የመስሪያ ቦታቸው፣ ሁሉም ነገር የምናይበት ነው የምናገኘው። አንደኛው ነው በነገራችን ላይ እሱ። እንዴት ነህ? ማን ልበል ስምህ? ናታን ይባላል። ናታን ምን እያደረክ ነው እዚህ? እዚህ ከ1000 ሰዎች መካከል ወይም ከ1000 ስታርታፖች መካከል በማሸነፍ 200 ስታርታፖች መካከል ላይ በኢለርኒንግ ዘርፍ ላይ ነው እየሰራ የሚገኘው። ታሳይኛለህ ምን እንደምትሰራ? ይቻላል። ይሄን ጌታ አሳየን እስቲ። ኦኬ ስኩል ዛሁሉ ይባላል። እንደምታዩ የኢትዮጵያውያን ተማሪዎች ተስማምቶ የሰራ ነው። እዚህ ጋር ያ ማስከስ ነው ኢትዮጵያዊነትን የሚገልጽ ነው። ምንድነው እዚህ ጋር ተማሪዎች በፈን የሚማሩት ትምህርት በአብዛኛው አሁን ላይ ያለው ተማሪዎች ቦሪንግ የሆነ አሰልቺ የሆነ ጊዜ እንዳይኖራቸው በማድረግ ኤአይን በማቀናጀት ነው እና ለጊዜው አሁን ፖስቶችን ለቀናል። እዚህ ጋር የትምህርት ፖስቶች ይኖራሉ። ተማሪ ገብቶ ኖት ይወስዳል ማለት ነው። ይህንን ኖት በመውሰድ ቀለል ያለ ኖት ነው፣ ዋና ዋና የሆኑትን ነው ማለት ነው እዚህ ጋር ያመጣለት ማለት ነው። ከዛ በተጨማሪ ኢንተራክቲቭ ጌሞች አሉት እዚህ ጋር እንደምታየው እዚህ ጋር ሜዠርመንት የሚል የኢንተራክቲቭ ጌም አለው ማለት ነው። አንተና ጓደኞች ነው ኢንክሬት ያደረጋችሁት? ዋው ጎበዝ፣ በርታ። እሺ ለእኛም ተተርፋለህ። good luck, have fun። ደስ ሲል ተስፋ ማየት ኦፍኮርስ እዚህ ያሉት እንግዲህ ሁሉንም ቼክ ማድረግ እንችላለን። እንደምትመለከቱው እነዚህ ስታርታፖች ሻይ ቡና የሚሉበት ኮርነር መኖሩ ብቻ አይደለም ትልቁ ነገር። ለምሳሌ የኦንላይን ሚቲንግ ቢኖራቸው፣ ስልክ ማነጋገር ቢኖርባቸው ሌሎች ስራቸውን እየሰሩ እነሱ ደግሞ ፊት ለፊት ፎን ቡዝ ላይ ገብተው ማድረግ ይችላሉ። ከስተመሮቻቸው ኦር ስቴክሆልደር ቢኖራቸው፣ አብሯቸው የሚሰራ ፓርትነር ቢኖራቸው ደግሞ የሚወያዩበት ክፍል ለዛ ይኖራቸዋል። ወጣ ብለው መናፈስ ከፈለጉም ደግሞ አየር መቀበል የሚችሉበት ቦታ አላቸው። ወርኪንግ ስፔስ ወይም የስራ ቦታው እንደምታየው ነው፣ ምቹ ነው። ኢንተርኔት አክሰስ they are connected to the global environment ማለት ነው። እሱም ደግሞ በጣም አሪፍ ነገር ነው። ቡናውም አሪፍ ነው። እንዴት ነው? ቆንጆ። እኔም ወደው አይነት ቡና ነው ያፈላችልኝ። በጣም ሆነ። እሺ ከዚህ ቀጥለን የት ነው የምንሄደው? ዲጂታል ላይብራሪ። ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ዲጂታል ላይብራሪ ነው። እዚህ ቦታ ደግሞ መጽሐፍት በሃርድ ኮፒም በሶፍት ኮፒም ለተመራማሪዎቻችን አቬል የሚደረጉበት በርከት ያሉ መጽሐፍት ይኖራሉ። ነገር ግን ከውጭ ሰው ላንብብ ካለም አልፎ አልፎ ከዚህ ሙያ ውጭ የሆኑ መጽሐፍ ልታገኝ ትችላለሽ። እንግዲህ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የነበረሽ ዙረት ወይም ጉብኝትሽ ይሄንን ይመስላል። በአጠቃላይ የተመለከትሻቸውን የኤአይ ቴክኖሎጂዎች የሚሞከሩ ኢትዮጵያን በዘርፍ ላይ የሰጠችውን ትኩረት የመሳሰሉ ጉዳዮች የተመለከትሽበት ይሄንን ይመስላል። ጉብኝትሽ እዚህ ጋር ያልቃል። በጣም ደስ ብሎኛል ስላየሁት፣ እውነት እድሉ ስለሰጠኝ። በጣም ትልቅ ተቋም ነው። በጣም አንተንም እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ ነሽ። የዛሬው ዙረት ይሄን ይመስል ነበር። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩሽን ማዕከል እንግዲህ ተገኝቼ ዞር ብለናል። እኔ እውነት እጅግ በጣም የሚማርክ ቦታ ነው ያየሁት። እኔ ኤክስፔክት ካረኩት በላይ ሆኖ ነው ያገኘሁት። እንግዲህ ኢትዮጵያ ዘመኑን ጠብቆ በቴክኖሎጂ አብሮ ሲያድግ በጣም ትልቅ ደስታ ይሰማናል። ኢትዮጵያ በኤአይ ዘርፍ ምን ላይ እንደደረሰች እንግዲህ በትንሹ ቢሆንም ያሳያችሁ ይመስለኛል። እኔ ግን በጣም የገረመኝ ታዳጊዎች ላይ የሚሰሩት ስራ ነውና መመዝገብ ብትፈልጉ በራቸው ክፍት ነው። እውቀት ሼር ለማድረግ እንግዲህ እኔ ዙረት ይሄን ይመስል ነበር። ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። እናንተ ወደ ስቱዲዮ፣ እኔ ወደ ቤቴ። ባይ